ሰይጣን አንዳንድ ሰዎችን እገላለሁ ካለ እየቀለደ አይደለም። እድልና አጋጣሚ ካገኘ የእውነት ሊገላቸው ነው። ሰው በዚህ ምድር ላይ ይጓዛል፣ ይሄዳል፣ ይንቀሳቀሳልና መድረስ ለሰው ልጅ በጣም አስፈላጊ ነገር ነው። መድረስ አስፈላጊ ሆኖ ሳለ ግን የሚያደርስ ያደርሰኛል ብለ የገባህበት ሲስተም አስተማማኝ ካልሆነ የመድረስ ህልም አደጋ ላይ ነው ማለት ነው። እና ዛሬ ግን የገባችሁበት አድራሻችሁ አስተማማኝ መሆኑን ለነግራችሁ መጥቻለሁ። አሜን። ነካርጎና በአስተማማኝ እጅ ነው ያለው በለው እስቲ ባከ። እኔ እዚህ ምድር ላይ በጣም ከሚገርሙኝ ማስታወቂያዎች መካከል አንዱ የኢንሹራንስ ማስታወቂያ ነውና አነጋገሩ፣ አገላለጹ፣ አቀራረቡ በጣም ያምራል። ግን ስትሞት ነው አንተ ከሞትኩ በኋላ ላለ ንብረት ላለ ለቀሪው ነገር እንጂ አንተን በሚመለከት ዋስትና የሚሰጥ የለም። ለሚጠፋ ንብረት፣ ለሚሞት ህይወት፣ ላለፈ ነገር ነው እንጂ አንድም ኢንሹራንስ በምንም አደጋ ውስጥ ስትገቡ እንዳትሞቱ እናረጋችኋለን ሊል የሚችል የለም። እንዲህ አይነት የህይወት ሪስክ የሚወስድልን እግዚአብሔር ብቻ ነው። እና ዛሬ በህይወታችሁ እግዚአብሔር እንደሚያደርሳችሁ አምናችሁ የጀመራችሁት ጉዳይ በእግዚአብሔር እጅ እስከሆነ ድረስ እመኑኝ መድረሳችሁ አይቀርም። ከሞን ነካ አድርገውና ትደርሳለህ በለው እስቲ። ይኸውልህ መጽሐፍ ሲናገር እግዚአብሔር አምላክ አብርሃምን ልጁን እንዲሰዋለት ከጠየቀው በኋላ አብርሃም እግዚአብሔር ወደ ነገረው ተራራ ሄደ ይላል መጽሐፍ ቅዱስ ሲናገር። ከዛ እንደዚህ ይላል አብርሃምም እግዚአብሔር ወደ ነገረው ቦታ ደረሰ ይላል። ዛሬ እግዚአብሔር ወደ ነገራችሁ ቦታ ላይ ትደርሳላችሁ። አሜን። በትምህርት አቅም አይደለም፣ በገንዘብ አቅም አይደለም፣ በቤተሰብ አይደለም፣ በኮኔክሽን አይደለም፣ በልዩ ልዩ ሲስተም አይደለም። እግዚአብሔር ለተናገረው ነገር ታማኝ ስለሆነ በምንም ሁኔታ ውስጥ እለፍ፣ እግዚአብሔር ግን ያደርሳል። አሜን። ሰው ሁሉ ጊዜ እርግጠኛ መሆን ያለበት መነሻው ላይ የነገረውን የእግዚአብሔርን ድምጽ ነው። ብዙዎቻችን ስለምንደርስበት እንደርስበታለን ብለን ስለምናምነው መጨረሻ ስላለው ጉዳይ ነው የምናስበው። እርግጠኛ መሆን ያለብህ ጉዞን ከመጀመር በፊት ስለሰማው ድምጽ ነው። ይኸውልህ ዮሴፍ በእድሜው ማለዳ ላይ የሰማው የእግዚአብሔር ትልቅ እውነት ለመድረሻ ዋስትና ነበረ። ይኸውልህ የምትደርስበትን የመጨረሻውን የሚወስነው ስትነሳ እግዚአብሔር የነገረ ነገር ነው። መነሻችሁ ላይ ድምጽ ያላችሁ እግዚአብሔር የነገራችሁ ማለዳችሁ በእግዚአብሔር ቃል የተያዘ ሰዎች፣ እኔ ማለዳዬ በድግምት አልተያዘም፣ ማለዳዬ በሟርተኞች አልተያዘም፣ በሰይጣን የተያዘ ትላንት የለኝም። ትላንቴን እግዚአብሔር ያወራበት ነው፣ እግዚአብሔር የተናገረበት ነው። ስለዚህ ጉዞዬ ላይ ዋስትና የነገረኝ ስለሆነ አንዳች ነገር ሳልሆን እግዚአብሔር ወደ አወራኝ ይደርሳለሁ። ኧረ አሜን በሉ ባካችሁ። አንድ ጊዜ አንዱ እንደዚህ ያለ ባለራእይ እግዚአብሔር ከተናገረው ባንገቱም ይደርሳል አለ። እንዴ እጅና እግሬ የጥዬ ነው የምደርሰው? ነካርገውና ተቆራርጣ አደርስም በለው ሙሉ። ይሄ አንዳንድ ሰው ተስፋ ሲቆርጥ አንዳንድ ቃላቶችን ይጠቀማል። ነካርገውና ተቆራርጣ የምትደርስበት ራእይ የለም በለው። ይሄ እግሬ ለሚፈጸመው ትንቢት ያስፈልጋል። አያስፈልግም? ይሄ እጅ አያስፈልግም? ስለዚህ ለባርካችሁ ከሞት ትደርሳለህ በለው እስቲ። አንዳንድ ሰዎች ልክ እንደ አብርሃም አይነት ጸሎት ይጸልያሉ። እግዚአብሔር በነገራችሁ ነገር ላይ ቀልድ አያውቅም። ለምሳሌ እንኳን እግዚአብሔር ሰይጣን በእናንተ ህይወት ላይ እድል አግኝቶ መናገር ከቻለ ቀልድ አያውቅም። መንፈሳዊ ዓለም የቀልድ ቃል የለውም። ምክንያቱም እዚህ ምድር ላይ የቀልድ ገንዘብ የለም። ማንኛውም በእጃችሁ የያዛችሁት ገንዘብ ወደ ዕቃ መቀየር የሚችል ነው። እጅሽ ላይ ያለው ገንዘብ ወደ አይተም መቀየር የሚችል ነው። መለኮታዊ ዓለም ላይም የቀልድ የሚባል ቃል የለም። ሰይጣን አንዳንድ ሰዎችን እገላለሁ ካለ እየቀለደ አይደለም። እድልና አጋጣሚ ካገኘ የእውነት ሊገላቸው ነው። ምክንያቱም እኔ ዝቶባቸው የገደላቸውን አውቃለሁ። አንዲት ልጅ ትዝ ይለኛል፣ ቤተሰቦቿ ቸርችኛ ጋር አምጥተዋት ሶሪ የምስክርነት ስለሆነ ነውና ጎማ ስር ከትቼ ነው መገላት እያለ ይፎክራል ስፒሪቱ። ከዛኛች ልጅ ጌታን ትቀበል ግድ የለም ብለን ብዙ ታገልን፣ አደረገው። ስለዚህ ሰይጣን በህይወታችሁ ላይ ሲናገር እየቀለደ አይደለም። የተረፋችሁት ብልጥ ስለሆናችሁ አይደለም። ራሳችሁን መጠበቅ የምትችሉ ጎበዝ ስለሆናችሁ አይደለም። በሱ ቃልና በእናንተ ህይወት መካከል የሚገባ የእግዚአብሔር እጅ ስላለ። ለዚህ ነው ሰይጣን እንደ ስንዴ ሊያበጥራችሁ ለመን ይላል። ኤቭሪ ታይም ሂ ቤጊንግ ሊያበጥር
ህይወትን ሊያበጥር ጤንነትን ሊያበጥር በልመና ላይ ያለ ፍጥረት አለ። ሁልቀን ምን አለ ለ20 ደቂቃ ብትፈቅድልኝ እያለ እኔ ግን ስለናንተ ማለድኩኛል። ፕራዲካቦስ እኔ ስለናንተ አወራውኛል። አየ ሁል ጊዜ የሚለምን አለ ለ20 ደቂቃ ፍቀድልኝ የሚል አለ። ጤንነቷን ለ15 ደቂቃ ህይወቷን ፍቀድልኝ የሚል አካል እንዳለ ታውቃለህ። ማለት የሚለምን አካል አለ። ነገር ግን ፈቃጁ እሱ ከላይ ስለሆነ ለተጠየቀው ሁሉ የኛ ህይወት አይሰጥም። ዛሬ ባረካችኋለሁ። በህይወታችሁ ላይ ሰይጣን ያወራው ክፉዎች ያወሩት ሰነፎች ያወሩት በኢየሱስ ስም ለዘላለም አይፈጸምም። ጩና እደርሳለሁ በሉ ባካችሁ። ያ ከእግዚአብሔር ጋር በጀመራችሁት ጉዳይ ላይ እመኑን ዋስትናው የእግዚአብሔር ስለሆነ ትደርሳላችሁ። ብዙ ሰዎች በህይወታቸው ላይ አንድ ድል ላይ ሲመጡ እያዩ ነው ያለሁት። ካርዲቦ ሶቶባ እኔ በጣም ከትላንት ይልቅ ካሁን ይልቅ ነገን ወደዋለሁ። ምክንያቱም ብዙ ያልተፈጸመ የእግዚአብሔር ሐሳብ ያለው ነገ ውስጥ ነው። ብዙ የእግዚአብሔር ፕሮግራም ያለው ነገ ውስጥ ነው። ሰይጣን ደግሞ በነገ ውስጥ ምንም እቅድ እንዳይኖር ነው በዛሬ ሊያስቀር የሚፈልገው። ስለዚህ ዛሬ እምነታችሁን በተስፋ ሞላዋለሁ። በነጋችሁ ውስጥ የተቀመጠው የእግዚአብሔር አጀንዳ እሱ ይፈጸማል። receive it in Jesus name። ዮሴፍን ይወት በቃ ትላንትናው ላይ እግዚአብሔር ሲናገረው ትነክሳለህ ሲለው ሰውየው የፖለቲካ አቋም ስላለው አይደለም፣ ፓርቲ በመስረት ስለሚችል አይደለም። ከአንድ ምስኪን ቤተሰብ የተገኘ ልጅ ተወልዶ ባላደገበት አገር ላይ ንጉስ ያደረገው መንገዱን የሰራው እግዚአብሔር ነው። ሁሉ ጊዜ እግዚአብሔር ባስጀመራችሁ ጉዳይ ላይ የሚያስጨርሳችሁ እግዚአብሔር ነው። ሰዎች ለጥፋት ነው የመንገድ ያሉትን ለመልካም የሚቀይር እግዚአብሔር አለ። ሰዎች ይሄ ለኪሳራ ነው ያሉትን እግዚአብሔር ለትርፋማነት ይቀይራል። ሰዎች ይሄ ለውርደት ነው ያሉትን እግዚአብሔር ለክብር ይቀይራል። ዛሬ አንድ ትንቢት ልናገር እፈልጋለሁ። የጀመራችሁትን የቢዝነስ መንገድ የጀመራችሁትን የአገልግሎት መንገድ እግዚአብሔር ጆይን ያደርገዋል። ሰዎች ለክፋት ሲያደርጉት እግዚአብሔር ለእናንተ ለደህንነት ያደርገዋል። ተፈጸመ በኢየሱስ ስም። በውስጣችሁ እግዚአብሔር እንደሚያደርሳችሁ የሰማችሁ ሰዎች ሰምታችኋል ወይስ እንዴ ዘላለም ወይም ብቻ ያሳጣ የምትሉ ሰዎች ናቸው? አንዳንድ ሰው በእግዚአብሔር የማድረግ አቅም ላይ ጥያቄ ስላለው በቃ ዋናው መዳኔ ውሸቱን እኮ ውስጡ እኮ ይፈልጋል። ዋናው መድረፌ ነው ብራዘር፣ ዋናው መዳኔም ነው ደግሞ መባረኬም ነው። እግዚአብሔር ካወራ ሁሉ ነገር ዋና ነው በለው እስቲ። አንዳንድ ሰው እግዚአብሔር ያወራውን ነገር ከዘመኑ አንፃር ያየዋል፣ ከፖለቲካ አንፃር ያየዋል፣ ከኪሱ አንፃር ከገበያ አንፃር ያየውና በቃ ይሄ ነገር ላይሆን ስለሚችል ዋናው መዳኔ ነው ይላል እንዴ። እና ዋና የሚባል ሁሉ እግዚአብሔር ያወራ ዋና ነው። ስለ ጤና አውርቶሻል እስቲ ዋና ነው በሉ እስቲ። ስለ ቪዛ አውርቶሻል እስቲ ዋና ነው በሉ እስቲ። ስለ አገልግሎት አውርቷል፣ ስለ መባረክ አውርቷል። ነገር አርገውና ዋና ነው በሉ እስቲ። ዋና ነው ማለት ሰው ስለ ነገ ሲናገር ብንኖርና ምንድነው የሚባለው እንትን ብንልና ብንኖር የሚባል የሆነ እኔ ማልችላት ቃላለች። ምክንያቱም ስለምኖር ጌታ ይባረክ እንትን ብንኖር እንዲውና ይኸውልህ እሱ አንተ ስትናገር ነው እግዚአብሔር። በነገራችን ላይ አንድ ትልቅ ነገር ልንገራችሁ። ብዙዎቻችሁ ትንቢቱ ስለሚፈጸምበት ጊዜ ነው አለ የምትጨነቁት። ትንቢት አለ ማለት የመኖር ዋስትና ተረጋግጧል ማለት ነው። ራዳካ ትንቢት ቤኔፊቱ ፍጻሜ ብቻ አይደለም፣ አንተን በምድር የማቆየት ዋስትናም ጭምር ነው። ለዚህ ነው ብዙ የሚገል ነገር ውስጥ ትገባለህ አትሞትም። ብዙ ማዕበል ይነሳል አያሰጥምም። ብዙ ወጀብ አለ ግን አትቀርም። ለምን መሰለ? የተነገረበት የትንቢት ቃል ከመፈጸም ባሻገር ላይፍንም የመያዝ አቅም አለው። ብዙ በሽታን የከለከለልህ፣ ብዙ ሞትን የከለከለልህ ያንተ የጥንቃቄ ብቃት አይደለም። እግዚአብሔር ያወራበት ህይወት ስለሆነ ለመግባት ያስባል ግን አይገባም። ለምን? የተነገረበት ቤት ስለሆነ። ዛሬ ባረካቸዋለሁ። the coming week in the name of Jesus አንዳንድ ነገሮች ህይወታችሁ ላይ ሀብን ማድረግ ይጀምራል። ውሰድ በጌታ በኢየሱስ ስም። ሐዋርያት ሥራ ምዕራፍ 27 ላይ ብዙዎቻችን የምናውቀው ቃል ነው። እግዚአብሔር አምላክ በዚህ ቃል ውስጥ ብዙዎቻችንን እንደሚያጽናና አምናለሁ። ለጳውሎስ የጌታ መልአክ በሌሊት ተገልጦ የተናገረውን ቃል ነው ዛሬ መነሻ የማረገው። ክብር ለመንፈስ ቅዱስ ይሁን። 27 ቁጥር 23 ላይ 22 ላይ ባነበው ጥሩ ነው ሐሳቡ ከዛ ስለሚነሳ። እናንተ ሰዎች ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር ብሎ አሁንም አይዟችሁ ይላል። መጀመሪያ ትላንትና ላይ ሚስ ያደረጉት ጉዳይ አለ።
የተሳሳቱት ጉዳይ አለ። ግድ የለም እዚህ ጉዳይ ውስጥ አትግቡ አትጀምሩ ብሎ ነግሯቸዋል። በጣም እኔ የሚገርመኝ የእግዚአብሔር ፕሪንሲፕል ሁልጊዜ እንደ ሰው አያጓጓችሁ። እኔም በህይወቴ ማንም ሰው አያጓጓኝም። እንዲህ ላደርግ ነበር ግን ምናምን ካለኝ በቃ ተው ነው ብሎ ጌታ ይባረክ። ምክንያቱም እግዚአብሔር እንዲህ አይነት ፕሮግራም ነው የሚጠቀመው። ነካርገውና ላደርግልህ ነበር ግን አይልም እግዚአብሔር አሁንም አደርግልሃለሁ ነው። ይሄ የሰው ሾርቴጅ ስፒሪት አለ። እንዲህ እኮ ለእንትን ላረግለት ብዬ ግን ምን ያደርጋልና ይተዋል። የማይተው እግዚአብሔር ነው። እና እዚህ ጋር ጳውሎስ መጀመሪያ ማዕበል አለ፣ አስፈሪ ጉዳይ አለ፣ ይሄንን ጉዞ አትጀምሩት የሚል ኮመንት ሰጥቷቸዋል። ከዛ በኋላ ነግሬያችኋል ነበር ይኸው ሞታችሁ የሚል አይደለም። አሁንም ግን አይዟችሁ። ይሄ ረሃዳሳ ዛሬ ባለፈ ነገራችሁ ጊቫፕ የምታደርጉ ሰዎች፣ ባለፈ ታይማችሁ፣ ባለፈ የገንዘብ አጠቃቀማችሁ፣ ባለፈ እድሜያችሁ ይሄ ነገር መሆን አልነበረበትም የምትሉ ሰዎች ካላችሁ አይዟችሁ። አሁንም እግዚአብሔር ባላችሁበት ነገር ውስጥ ያስቀጥላችኋል። አሁንም በሉ እስቲ ባካችሁ የተበላሸ ነገር የለም። አሁንም በሉ እስቲ የተሰበረ ነገር የለም። እግዚአብሔር አለበት ጉዳይ ላይ፣ እግዚአብሔር አለበት ህይወቴ ላይ፣ እግዚአብሔር አለበት ኑሮዬ ላይ፣ እግዚአብሔር አለበት አገልግሎቴ ላይ፣ እግዚአብሔር አለበት ፋይናንሴ ላይ። ትቀጥላለህ በኢየሱስ ስም። ነግሬያችሁ ነበር አላቸው። ስለ ትላንትና ስላለፉ ስለ መጀመሪያው ስለ ደረሰባቸው ነገር ያስታውስና እንዳትነሱ ጥፋት ጉዳት ይኖራል ብዬ ነበረ። አሁንም ግን አይዟችሁ ብዬ እመክራችኋለሁ ይላል። ሃሌሉያ። አሁንም እግዚአብሔር ያኛውን ያሻገራችሁ አምላክ አሁንም ከናንተ ጋር አለ። ይህ መርከብ እንጂ ከናንተ አንድ ነፍስ እንኳን አይጠፋም። ስሙኝ፣ ይህ መርከብ እንጂ የዚህ ሁሉ ነፍስ ኃላፊነት የተጫነው ምኑ ላይ ነው? መርከቡ ላይ ነው። አሁን ግን ምን ያለን? ስለ ሰዎቹ አይደለም። ይህ መርከብ ይጠፋል አለ። ከናንተ አንድም ነፍስ ግን አይጠፋም። የእርሱ የምሆንና ደግሞ የማመልከው እግዚአብሔር በዚች ሌሊት በአጠገቤ ቆሞ ነበር። ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባል። እነሆ እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች አይዟችሁ፣ እንደተናገረኝ እንዲሁን እግዚአብሔርን አምናለሁ። ይህ ሰው ቄሳር ፊት ትቆማለህ፣ ትደርሳለህ ተብሎ መልእክት የተነገረው ሰው ነው። እና ሲሄዱ መቼም ወጀብና ማዕበል ተፈጥሯዊ ነው። በቀጠሮ አይመጣም፣ በካሌንደር አይመጣም። በሕይወታችን ላይ ዛሬ ላይ ያለንበትን ብቻ ነው ማወቅ የምንችለው። ከዚህ በኋላ ያለውን የኛን ነገር ማወቅ አንችልም። ለዚህ ነው የእግዚአብሔር ቃል የሚያስፈልገን። ኢንኬዝ በሕይወታችን ላይ ከኛ ቁጥጥር ውጭ የሚመጡ ነገሮችን በእግዚአብሔር ቃል ኮንትሮል ማድረግ እንችላለን፣ መቆጣጠር እንችላለን። ለባርካችሁ ዛሬ በኢየሱስ ስም ከተፈጥሮ ቁጥጥር ውጭ የሆነ ከፋይናንስ ቁጥጥር ውጭ የሆነ ነገር ወደ ህይወት ቢመጣ የተቀበልከው የእግዚአብሔር ቃል ነገሩን ይቆጣጠረዋል፣ ኮንትሮል ያደርገዋል። እስቲ ይዘዋል በሉ እስቲ፣ ይቆጣጠረዋል በሉ እስቲ። ተፈጸመ በኢየሱስ ስም። ብዙ ነገራችሁ መንገድ ላይ የማይቀር ሰዎች አላችሁ። ዛሬ ይሄ ትንቢት ያገኛችኋል። እና ፋይናሊ ወደ መጨረሻ ላይ ስታነቡ ንፋሱ መጣ። ሁሉም በመርከቡ ያሉትን መርከቡን ለማረጋጋት ዕቃ ምን ያደርጉ ነበር ይላል? ይጥሉ ነበር። ወጀቡ መጣ፣ ሰልፉ መጣ። መርከቡም እንደተባለው መሰበር ጀመረ። እንግዲህ መርከቡ ላይ 276 ነፍስ ነው ያለው። ከዛ ውስጥ እንኳን ቢያንስ 200 እንኳን ዋና ይችላል ብንል 70 ባይችል መሞት ነበረበት። ነገር ግን ያ ቃል ታማኝ ስለሆነ ለአንዳንዱ የመርከቡን ስባሪ በእጃቸው ያስገባላቸዋል፣ ለአንዳንዱ የመዋኘት አቅም ይሰጠዋል። ይኸውልህ ቃል ይምጣ እንጂ የተቀመጥክበት ነገር አንተን የማኖር አቅም እንኳን ባይኖረው የተቀበልከው ቃል የትኛውንም ዘመን እያሻገረ እግዚአብሔር ወዳለለ ያደርሳል። ቃል አለ ማለት መለኮታዊ አሹራንስ አለ ማለት ነው። ቃል አለ ማለት እግዚአብሔር ከተቀመጥክበት ነገር በላይ ባንተ እርግጠኛ ነው ማለት ነው። ሩባዳ ካሳ ብዙ ጊዜ የእግዚአብሔር ቃል ችግራችንን የሚቀይር ይመስለናል። አይደለም። እግዚአብሔር የሚቀይረው አንተን ነው። የእግዚአብሔር ቃል የሚሰራው አንተ ላይ ነው። ባለጸጋ የሚያደርገውም አንተን ነው። የሚባርከውም አንተን ነው። ኃያል የሚያደርገውም አንተን ነው። ዛሬ የትኛውም ሲቹዌሽን ውስጥ ያላችሁ ሰዎች ከምንም ሁኔታ ተነስተ ፊተኛ ትሆናለህ። ከምንም ሁኔታ ተነስተ እግዚአብሔር ያለ ቦታ ላይ ራስን ታገኘዋል። እና ሰዎቹ ቴክኒካሊ መርከቡን
ለማረጋጋት የራሳቸውን እቅድ አውጥተው እቃ ማራገፍ ሲጀምሩ አትድከሙ አላቸው። የእናንተ ልፋት መርከቡን 20 ሜትር አያስኬደው፣ መርከቡን ከመሰበር አይከለክለው። መርከቡ ምን ያደርጋል? ይሰበራል። እኔ ግን እግዚአብሔር የነገረኝ በመርከቡ ላይ ከተሳፈረ የአንድም ሰው ነፍስ አይሞትም። ሕፃናት ሊኖሩ ይችላሉ። የውሃ ፎቢያ ያለበት ውሃ ሲያይ የሚደነብር ሊኖር ይችላል። ደግሞ ዝም ብሎ የሰፈር ውሃ አይደለም፣ ውቅያኖስ ነው። ከዛስ ማዕበል ደግሞ አለ። መርከቡ ተበታትኗል። ሲቆጠር ሁሉም በወደደው መንገድ ደርሷል። ዛሬ ጌታ አምላክ መሰከሬ ነው። የእናንተ ነገር ተዝረክርኮ አይደለም፣ እንደተነገረው በተባለ ቦታ ይገኛል። ይህንን ቃል ዛሬ አውጃለኝ እግዚአብሔር። ምን ጀምራችኋል? ምን ውስጥ ነው ያላችሁት? ምን እያደረጋችሁ ነው? ያላችሁበት ነገር እናንተን የማድረስ አቅም የለውም፣ ቃሉ ግን ያደርሳችኋል። የሰማሁት ቃል በሉ እስቲ ያደርሰኛል በሉ። ከጀመርክ በኋላ ቤተሰብ ሊሰበር ይችላል። ከጀመርክ በኋላ የሥራ ቦታ ሊሰበር ይችላል። ከጀመርክ በኋላ ጓደኞች ሊሰበሩ ይችላሉ። የማይሰበር ግን አንድ ቃል አለ። አንድ ሰው ነካ አድርገውና እንዲህ ትደርሳለህ ይላል ጌታ በለው። ቴልም ትደርሳለህ በለው። በደንብ ሊያ እንደዚህ ፍሪዝ እንዳረግሽ ትደርሻለሽ። ሃሌሉያ። ምንም ሳይጎል። አንዳንድ ሰው በእግዚአብሔር ቃል ላይ እኛ ምንጨምር ነገር ያለን ይመስለዋል። አሁን እነዚህ ሰዎች ጸልዩ አልተባሉ፣ ጹሙ አልተባሉ፣ ምደርሱት ይሄንን ምን አልተባሉ። አንድ ሰው ጋር በመጣ ቃል ግን የመድረስ ዋስትና አላቸው። ማለት የእግዚአብሔር ቃል አንዳንዴ እኛ ላይ የሚሰራው አንኮንዲሽናሊ ነው። እኛ ቃሉን እንዲሰራ የማድረግ አሁን ቃሉ እንዲሰራ እንዳትሰምጡ መርከቡ ሲሰበር ሁላችሁም እንዲህ ታደርጋላችሁ አልተባሉ፣ አልሰሙም። ጭራሽ የሰሙት ራሱ ይህ ነገር የለም እንደሚደርሱ ራሱ አልተነገራቸውም። የሰማው ጳውሎስ ነው። እሱም የነገረው ለሁሉ አይደለም፣ ለሊደርሺፕ ነው የተናገረው፣ ለአንዳንድ ሰዎች ነው የተናገረው። አይመለከታቸውም። በቃ ይሄ ቃል ግን ያደርሳቸዋል። እንኳን አንተ የሰማከውን ይቀርና እንኳን አንተ አሜን ያልከውን ይቀርና ያልሰማውን እንኳን ያሻግራል እግዚአብሔር ቃል። ይሄ ሰው እኮ ገና እኮ ደርሶ እኮ ወይ አያመሰግንም፣ እግዚአብሔር እንዳደረሰው አያውቅማ። ሄዶ ወይ ጣዖት ነው የሚያመልከው፣ ወይ ዝንጀሮ ያመልካል፣ ወይ ዝሆን ያመልካል፣ ወይ ደግሞ ድሮም እኮ መድረሳችን ወንድ ነኝ ምን አይላል እኮ በመድረሱ እኮ ገና የሚታበይ ሁሉ አለ። ለእነኛ አይነት ሰዎች እንኳን ቃሉ ዋስትና ነው፣ እንኳን አንተ አሜን ላልከው። ብዙ ጊዜ የእግዚአብሔርን ነገር የሚያስጨንቁብን ሰዎች ይኸውላችሁ እኛ ከሰማነው በላይ ሊረዱን አይችሉም። መድረስን ከሰማችሁ ከአንቺ በላይ ሊረዱሽ የሚችሉ አይደሉም። ዛሬ ባርካችኋለሁ። አንተ አሜን ብለህ የሰማኸው አድርሶኛል ብለህ ገና ሪስፖንድ የምትሰጠው ይቅርና ምላሽ የማይሰጠውንም ያገዘ ቃል ነው ይሄ ቃል። ዛሬ ባርካችኋለሁ በናዝሬቱ በኢየሱስ ስም። ይህ ሳምንት አልፍም፣ ይሄ ቀን አልፍም። በሕይወታችሁ ላይ ልትመሰክሩ ወደምትችሉበት መለኮታዊ ከፍታ ውስጥ ትገባላችሁ። ሪሲቭ ኢት